የኸሊፋው ኹጥባ አላህን እንድትፈሩ ተገቢውን ውዳሴ እንድታስደርሱለት ፍትሐዊነትን ከጉጉት እንድታጣምሩ አጥብቃችሁና አዘውትራችሁ እንድትለምኑም እመሰክራለሁ። አላህ ዘከርያንና ቤተሰቦቹን እንዲህ ሲል አወድሷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናቸው? ሰላም ከኔ ሰላም ነኝ አልሐምዱሊላህ። የአቡበክር ስዲቅ ረዲየላሁ ዐንሁ የህይወት ታሪክ የመጨረሻው ክፍል። የኸሊፋው ኹጥባ አላህን እንድትፈሩ ተገቢውን ውዳሴ እንድታደርሱለት ፍርሃትን ከጉጉት እንድታጣምሩ አጥብቃችሁና አዘውትራችሁ እንድትለምኑት እመሰክራለሁ። አላህ ዘከርያንና ቤተሰቦቹን እንዲህ ሲል አወስቷል። እነርሱ በበጎ ስራዎች የሚቻኮሉ ከጃዮችና ፈሪዎች ሆነው የሚለምኑትም ነበሩ፣ ለእኛ ተዋራጆችም ነበሩ። አልአንቢያ 21:90 የአላህ ባሮች ሆይ አላህ ነፍሳችሁን መዋሱን እወቁ። ከእናንተ ቃል ኪዳን ተቀብሏል። ጠፊና ጥቂት የሆነውን ዘለዓለማዊና ብዙ በሆነው ገዝቷችኋል። እነሆ የአላህ መጽሐፍ ማስደመሙ አያልቅም፣ ብርሃኑም አይከስምም። ስለዚህም መልእክቱን አምናችሁ ተቀበሉ፣ በምክሩም ተጠቀሙ። ለጽልመታውያን ቀን ብርሃን አድርጉ። አላህ የፈጠራችሁ ለአምልኮ ነው። ራሳችሁን ይመዘግቡ ዘንድም የታላቁ የመላእክት መጽሐፎችን በእናንተ ላይ ወክሏል። የምትሰሩትን ሁሉ ያውቃል። የአላህ ባሮች ሆይ ለእናንተ የተሰወረው የምትሞቱበት ቅጽበት ካጠገባችሁ ሆኖ ታነጋላችሁ፣ ታመሻላችሁ። ለአላህ በሆነ ስራ ላይ ሆናችሁ ሞት እንዲወስዳችሁ ማድረግ የምትችሉ ከሆነ ይህንን አድርጉ። በአላህ እገዛ ብቻ እንጂ ይህን ማድረግ አትችሉም። እድሜያችሁ አልቆ ወደ ክፉ ስራችሁ ከመመለሳችሁ በፊት በበጎ ስራ ተሽቀዳደሙ። ከሰዎች መሀል ራሳቸውን ረስተው እድሜያቸውን ለሌላ የሰጡ ይገኛሉ። እንደነሱ እንዳትሆኑ አስጠነቅቃችኋለሁ። እባካችሁ ፍጠኑ፣ በጣም ፍጠኑ። ከኋላችሁ ፈጣን አብራሪ ሞት እያሳደዳችሁ ነው። ቅጣቱም ፈጣን ነው። አልሁልያን 1:35 በጎ ነገር አላህን በመታዘዝ ብቻ አላህ በጎ ነገርን እንዲሁ እንዲሰጠን ከክፉም እንዲሁ እንዲከለክለን የሚያስገድደው የዝምድና ትስስር ስለሌለው ይህ እድል የሚገኘው እርሱን በመገዛትና ትዕዛዙን በመፈጸም ብቻ ነው። ከበስተኋላው ጀሀነምን የሚያስከትል መልካም ነገር መልካም አይደለም፣ ጀነትን የሚያስከትል መጥፎ ነገርም መጥፎ አይደለም። አልሁልያህ 1:36 ለምትካቸው ያስተላለፉት ኑዛዜ። አቡበክር ከሞት አፋፍ ላይ በሆኑ ጊዜ ዑመርን ጠሩና እንዲህ ሲሉ መከሯቸው። ዑመር ሆይ አላህን ፍራ። አላህ በቀን ካልሆነ በሌሊት የማይቀበለው ስራ አለው። ፈርድ እስክትወጣ ድረስ ሱናን አይቀበልም። በዕለተ ቂያማ ሚዛናቸው የሚከብድላቸው ሰዎች ይህን እድል ያገኙ በዚችም ዓለም ሐቅን በመከተላቸው ነው። ሐቅ የስራ ሚዛናቸው አከበደው። ነገ ሐቅ የሚቀመጥበት ሚዛን ሊከብድ የተገባው በዕለተ ቂያማ ሚዛናቸው የሚቀበላቸው ሰዎች ይህ የሆነባቸው በዚች ዓለም ሐሰትን በመከተላቸው ነው። ሐሰት ስራዎችን አቀለለው። ነገ ሐሰት የሚቀመጥበት ሚዛን ሊቀል የተገባው አላህ የጀነት ሰዎችን ሊያወሳ ከስራዎቻቸው መካከል ይበልጥ መልካሙን አወሳ፣ ግድፈቶቻቸውንም አለፈ። እነርሱን ሳስታውስ ከእነርሱ ሳልሆን እንዳልቀር የሚል ስጋት ያድርብኛል። የእሳት ሰዎችን የሚያወሳም ከስራዎቻቸው መሀል ይበልጥ ክፉን አብሮ አወሳ፣ ጥሩውን ስራቸውን መለሰባቸው። እነዚያንም ሳስታውስ ከእነርሱ እንዳልሆን ተስፋ አድርጋለሁ እላለሁ። በፍርሃትና በተስፋ መሀል መሆን ተገቢ ነው። በአላህ ላይ መመጻደቅም ከእዝነቱ ተስፋ መቁረጥም ተገቢ አይደለም። ይህንን ምስክሬን ከሰራህበት ወደ አንተ መምጣቱ አይቀሬ ከሆነው ሞት ይበልጥ ተወዳጅ ሩቅ እንግዳ አይኑርህ። ካልሰራህበት ደግሞ ከሞት ይበልጥ የምትጠላው ሩቅ እንግዳ አይኑርህ። አልሁልያህ 1:36 በጸጋ መሸንገል። የአማኞች እናት አይሻ ረዲየላሁ ዐንሃ አዲስ ልብስ ለበሰች። ወደ እርሱ እያየችም
ተኩራራች። አቡበክርም ምን እያየሽ ነው? አላህ ወደ አንቺ እያየ አይደለም ማለት። ለምን አለቻቸው። አንድ ሰው በዓለማዊ ጌጥ ምክንያት ኩራት ወደ ቀልቡ ከገባ ያ ጌጥ እስኪተወው ድረስ አላህ ይጠላዋል። አይንሻ ልብሷን ወዲያውኑ አወለቀችው፣ መጸወተችው። አቡበክር ምናልባት ይህ ድርጊትሽ ወንጀልሽን ያብስልሽ ይሆናል አሉ ሁለይሃ 1:37 የአላህን ጸጋ መግለጽና በእርሱ በመኮፈስ መካከል ያለውን ልዩነት መረዳት ተገቢ ነው። የአላህ ጸጋ መግለጽ በቁርአንና በሐዲስ እንደተነገረው ለእርሱ ችሎታ እውቅና መስጠትና ማጽደቅ ሲሆን፣ መኮፈስ ደግሞ ሐቅን ወደ መተው፣ ጸጋን ወደ መካድና በሰዎች ላይ ወደ መኩራራት የሚያደርስ ድርጊት ነው። አቡበክር ሲሞቱ ሀብት ንብረት አልተውም። ለኃላፊነታቸው የሚሰጣቸው ጥቂት ገንዘብ በላይም ከሙስሊሞች ንብረት አልወሰዱም። የሚገርመው ባለቤታቸው ጣፋጭ ነገር መግዛት ፈልጋ ገንዘብ አጣች። ከቀለባቸው እየቀናነስኩና እየቆጠብኩ አጠራቅሜ ልግዛ በማለት ወሰነች። ከቀለባቸው ቁጠባም ጣፋጭ የሚያስገዛን ገንዘብ አጠራቀመች። አቡበክር ይህን ድርጊቷን ሲሰሙ ከሙስሊሞች በይተል ማል ከሚያስፈልገን በላይ እየወሰድን ነበር ማለት ነው አሉና ባለቤታቸው ቁጠባ ታስቀምጠው የነበረውን ያህል ገንዘብ ከደመወዛቸው ቀነሱ። አቡበክር በ14ኛው ዓመተ ሂጅራ በወርሃ ጀማዑል አኺር 11ኛ ቀን ሰኞ ቀን ይህችን ዓለም በሞት ተሰናበቱ። አላህ ይዘንላቸው። ከእርሳቸውና ከልጆቻቸው እንዲሁም የሰው ልጆች ፈርጥ ከሆኑ ከነቢዩ መሐመድ ከቤተሰቦቻቸውና ከባልደረቦቻቸው ጋር በዘላለማዊ ሀገር ውስጥ ያገናኛቸው። ተፈጸመ። ቁርአንና ሳይንስ ፍጥረት ዓለም ሳይንቲስቶች እንደሚሉት ፍጥረት ዓለም ከመፈጠሩ በኋላ ምድርና ሰማይ የተጣበቁ ነበሩ ይለናል። ከዛም ቢግ ባንግ በአብይ ፍንዳ ምክንያት ሰማይና ምድር መለያየታቸውን ሳይንቲስቶች አረጋግጠዋል። በቁርአን ግን ይህንን ከ14 ክፍለ ዘመን በፊት በግልጽ አስቀምጧል። ሱረቱል አንቢያም 21-31-32 እንዲህ ይላል። በምድርም ውስጥ ወደ እነርሱ እንዲያታረጋረግ ጋራዎችን አደረግን፣ ይመሩም ዘንድ በእርሷ ውስጥ ሰፊ መንገዶችን አደረግን። ሰማይንም ከመውደቅ የጠበቀ ጣራ አደረግን። እርሱም ከተአምሮቻቸው ዘንጊዎች ናቸው። ቁርአን ሰማይና ምድርን የተጣበቁ ሆነው እንደለያያቸው አያውቁም። 1400 ዓመት በፊት ስለ ታላቁ ፍንዳታ ይገልጻል። ሳይንስ ይህንን እውነታ ከ30 እስከ 35 ዓመታት ነው ያረጋገጠው። ቁርአን ግን ከ14 ክፍለ ዘመናት በፊት ተናግሯል። ታዲያ በዛ የመሀይምነት ዘመን ሳለ ሳይንስ ማን ጻፈ? መልሱ አላህ ብቻ ነው። ስለ መሬት ቅርጽ ቁርአን ያወራል። ለረጅም ዓመታት ሰዎች ምድር ክብ ወይም የኳስ ቅርጽ እንደምትመስል ነበር የሚያስቡት። በ1579 ፍራንስ ስትሪክ በዓለም ዙሪያ ሲያስስ ነው መሬት ክብ አለመሆኗን ያረጋገጠው። ይህም ያወቁት በ1579 ነበር። ያ ማለት ከ400 ዓመት በፊት አካባቢ ነው። ይህ የተረጋገጠው ቅዱስ ቁርአን ግን ከ1400 ዓመት በፊት ይህን እንዲህ ሲል ተናግሯል። በሱረቱን ናዚአት 79-30 ወል አርደ በዕደ ዛሊከ ደሃሃ ምድርም ከዚህ በኋላ ዘረጋት ይለናል። ደሃሃ ማለት አሰፋት ማለት ነው። ደሃሃ የሚለው ቃል ደዕ ከሚለው የአረበኛ ስርወ ቃል የወጣ ሲሆን ትርጉሙም እንቁላል ማለት ነው። ይህም የሚገልጸው ኖርማን እንቁላል አይደለም፣ የሰጎንን እንቁላል ነው የሚገልጸው።
ሳይንስ ደግሞ ዛሬ ዓለም እንደ ኳስ ቅርጽ አለመሆኗን አረጋግጧል። እናም ምድር ሞልሞል ያለች እንደሆነች ከጥቂት